ፒንክ ነው የምፈልጊው ነጭ ነው? እኔ አብርሃም ይመረጠልኝን አብርሃም ይመረጣልኝን ብላለች። ጥጉ በአረንጓዴ ነጭ ታዩ። ለእኔ በነጩ አድርጊላት። በምን ማንኪያ? በልምላሜ ማንኪያ። በአረንጓዴ ነው የምንፈልገው። እንደውም ለሁለት ነው ብሩት። አንድ ለሁለት እንዴ ምን አገባሽ? ዝም ብለሽ አቅርቤ ተባልሽ። ጥያቄ ነው። አቅርቤ ተባልሽውን አቅርቤ። በምን ይምጣልሽ? ምን አልሽ? ትጉ ለሁለታችን ነው። አምናና ካቻምና ያልታረደው ፍየል ውሽሚትና ጎጅዬ ሚስጥራቸው ሲጠና ለካ በዝሙት መንደር ነው አንድ ላይ ያደጉት። ተሰምቶ የማናውቀው በባህላችን በየእምነታችን ጎጅዬ ለስሟ ለቂጧ ፓንቴላት ሩዝ ያረረባት የሰው ባል ቀምታ ውሽሚትን ካልዳርኳለች የፍየሉን ስለት አብርሽም ሰምቶት ነበር። የወርቁና የቤቱን ሽጠን ይጋባሉ ላለችው አብርሃም ሰምቶ ሳቀባት፣ ተሳለቀባት። ቤትም ይከፈታል ግቡና ቀኝ ታይቶ ግራና ቀኝ ታይቶ እንዴት ይታወቃል? ጎጅዬ ውሽሚት የህዝብ ሽንት ቤት ናት እኮ። ለአብርሃም አትሆንም እኮ ከንቱ ልፋት ነው። ብራችሁን በከንቱ ደፋችሁት። በነገራችን ላይ ውሽሚት ልትባረሪ ምንም አልቀረሽም። የተወሰነ ቀናት ነው የቀረሽ። እስከዛ ድረስ ግን ፈንጪ አብሬ ነው የምበላው አብሬ ነው የምጠጣው እያልሽ ብዙ አውሪ፣ ችግር የለውም ማለት ነው። እና ሜሪ ሩታን የጥላሃት ነው ይዛት ያልመጣው ይቺ ደግሞ ማናት ስትል ሜሪን አብርሽን አፋጣዋለች አሉ እንደሰማሁት ከሆነ። እናም ሰሞኑን ይቀጥላል ማለት ነው። እንግዲህ የተወሰነ ጊዜ አብራ ከአብርሽ ጋር ትዝለልና በስተመጨረሻም ግን ሜሪ የእጇን ትሰጣታለች ማለት ነው። ምክንያቱም እንግዲህ ይቺ ማናት ምንድናት ብላ ነው በስተመጨረሻ መጠየቅ የጀመረችው። ከዛም አብርሽ እንዴት ዘመዴን ሩታን በዚች ትለቀይራታለህ እንዴት ብላ ትጠይቀዋለች። ከዛ እሱንም ታፋጥጠዋለች ማለት ነው። አንቺ ነሽ በመሀላቸው የገባሽው ብላ እንግዲህ ጥፊ እንደምትጠፈጥፋት ነው እየሰማሁ ያለሁት። በተለይ ኮመንተሮች ደግሞ ይመቻችሁ 200,000 እናስገባሻለን ሄርሜላን በጥፊ ካልሽልን እያሉ እየኮመቱ ይገኛሉ። እንዴ ሜሪ የሩታ ጠላት ጋራ ምን ትሰሪያለሽ? እኔ ማመን አልቻልኩም የሚሉም አሉ። ምክንያቱም አዎ እውነት ለመናገር በእርግጥ ሜሪ እንደማታውቅ ሆኖ ነው ቪዲዮ የተሰራው። ምክንያቱም አይታችኋል፣ አብርሃም ነው ኬኩን ገዝተው ምናምን እንደዚህ ሰርፕራይዝ ያደረጓት ማለት ነው። ሜሪ አታውቅም። እንግዲህ ለምን አደረጋችሁኝ ማለት አትችልም። ስለዚህ ከሩታ ጠላቶች ጋራ ያው እነሱ ባዘጋጁት ዲኮር 100,000 አክብራለች ማለት ነው። ነገር ግን ደግሞ እያወቀች እሷ ጠርታቸው ቢሆን እኔ ራሱ እናደድባት ነበር ማለት ነው። ምክንያቱም አቤልም የሩታ ጠላት ነው እንዳለ እዛ ጋ ያሉት ጠላቶቿ ናቸው እና እነሱ ጋር እጅና ጓንት መሆኗ ሌላ ነገር ያስብል ነበረ ማለት ነው። ነገር ግን እሷ ሳታቅ ነው የሆነው። እናም ውሽሚት ትጠፈጠፍልናለች በቅርቡ ማለት ነው። የምሬ ነው። እንደው ዛሬ ነገ ሳቲ ሜሪዬ ጥፍጥፍ አድርገሽ ብትጥይልን ደስ ይለኛል ማለት ነው። ጮህ ብታደርጊልን እና ይሄ ፕሮግራም እንግዲህ ሜሪ 100,000 ገብታለች። ያንን ተከትሎ ደግሞ አክብረውላታል ማለት ነው። እናም አብርሽ እንግዲህ ሀገር ይወቅልኝ ዓለም ይወቅልኝ ብሎ ሚስቱን ጥሎ የልጅ እናቱን ጥሎ ውሽሚትን አብሮ በየሄደበት እንግዲህ አስከትሏት እየሄደ ይገኛል ማለት ነው። ለዛውም የምትበላውን የኬክ ማንኪያ ሳይቀር ሁሉንም ነገር ከእነ ኬኩ ጭምር ከለር እየመረጠላት ይገኛል። ጽጌም ደግሞ እንግዲህ ተንኮሏ በዛውም እያጣራሽ ነው ያለችው ማለት ነው። አብራችሁ ነው የምትበሉት ወይንስ አይደለም ብላ ነገሮችን እያውጣጣሽ ነው ያለችው። ሌላ ግንኙነት አላቸው እነዚህ ልጆች ወይስ የላቸውም በማለት እንደሰማችኋት አብራችሁ ነው የምትበሉ ወይስ አይደለም እንደማለት
አለች እንጂ ብላ እየጠየቀች ነው። አብርሽም ደግሞ እንግዲህ ምን አገባሽ አይመለከትሽም እያላት ነው ማለት ነው። እናም ጽጌ እንግዲህ ሰሞኑን ቡታጅራ ሄዳ ሩታን አይታ ታረቁ ብላ ስትጠይቃት ነበረ ማለት ነው። ነገር ግን አሁን እንዴት አንተ ሌላ ሴት ጋር ትሆናለህ ብላ አልጠየቀችውም፣ ግን ደግሞ በተዘዋዋሪ እየጠየቀችው ነው ማለት ነው። እንደው ምን አለ እኔማ ሜሪ ቤትም ኮምችላታለሁ። በነገራችን ላይ ገና ትናንትና ነው ራሱ ሰብስክራይብ ያደረኳት ማለት ነው። እናም በቅርቡ እንጠብቃለን። ውሽሚት ሩቲን መሆን አትችም። ሩታ ንግስት ናት። ሩታ ጀግና ናት። ሩታ ከምንም በላይ ትቦንስሻለች። እሷ ወርቅ ናት። ወርቅ ጋር ደግሞ ልትወዳደሪ አትችም። አንቺ ቦሃቃ ማለት ነው። ቦሃቃ የህዝብ ሽንት ቤት ነሽ። መለጣጠፍ መችስ በራስሽ አትተማመኝም። የምትበይውን ሁሉ በሰው እንዳስመረጥሽ እንደተለጣጠፍሽ ሁሌ ጥገኝነት አይደብርሽም እንዴ? ሀብታም ነው አብርሽ ገንዘብ አለው ብለሽ ነው መችስ በአቋራጭ ገንዘብ ለማግኘት የተለጣጠፍሽ የሰው ባል ካልቀማው ብለሽ ማለት ነው። እና በራስሽ የምትተማመኝ ቢሆን ራስሽ ግረሽ ሰርተሽ ጥረሽ ታድጊ ነበረ። እንደዚህ ለማኝ አትሆኝም ነበር አንቺ ለማኝ። እናም በነገራችን ላይ ውሽሚት አንድ ቀን እንኳን በራሷ ኮንፊደንስ እኔ ስትናገር ሁሌ እንደተለጠፈች ነው። በቃ የሆነ ሰው ፓርት ላይ እንደተለጣጠፈች ማለት ነው የሆነ በቃ። እናም ከወርቅ ጋራ እንዴት ልትወዳደሪ ትችያለሽ? አትችም። ቻዩ ሰሞኑን ጥፊ እስከምትቀምሽ እንግዲህ ፈገግ በይና ከዛ ለቅሶ ይከተላል ማለት ነው። አቤት በጥፊ እስከምትመታ እንዴት እንደቸኮልኩኝ ጋይስ የምሬ ነውና ይሆ በቃ አላቅም። ወይኔ እዛኔ ግን እንዴት እንደምዘል አላውቅም። ብቻ ደስ ነው የሚለኝ ማለት ነው። ሰምታችኋል። እና ውሽሚት ትናንትና እንግዲህ እንዴት እንደሚያደርጋት ከኔ በላይ ሰው የለም የሚል አይነት አክት ነው የምታሳየው ማለት ነው። እናም ሜሪ ሩታን ለምን አልጠራቻትም ልትሉ ትችላላችሁ። እንዳልኳችሁ እነ አብርሽ ናቸው ኬኩን የገዙላት። ስለዚህ ሜሪ አታውቅም። ሳታውቅ ነው ሰርፕራይዝ የተደረገችው። ብታውቅ ኖሮ ትጠራት ነበረ ማለት ነው። እሺ ውዶችዬ። እናም የልጅ እናት አይደለች እንግዲህ። የልጅ እናት ደግሞ እንደፈለገ በየቦታው መሄድ መንቀሳቀስ አይችልም ማለት ነው። እናትነት እኮ ትልቅ ነገር ነው ወላሂ፣ ግን እውነት ለመናገር እናም ሩትዬ ደግሞ እንግዲህ ሰሞኑን ታቃጥላችኋለች ማለት ነው። በነገራችን ላይ አብርሽም እንግዲህ ለካ እኔን ከተውሽን ቆይተሻል፣ ለዛ ነው ቶሎ ወረቀቱን ቅደድልኝ ያልሽው። ሌላ ሀገር ለካ ሌላ ወንድ ጠብሰሽ ለመሄድ አስበሽ ነው። ድሮም እኮ እኔን አትወጂኝም ያልኩት እውነቴን ነው፣ እያስመሰልሽ ነበር፣ ለካ ቀለድሽብኝ ብሎ መምጣቱ የማይቀር ነው ማለት ነው። እሷን እንግዲህ እየወቀሰ ይመጣል። የት ይቀራል? እናም የኔ ወዶች እንግዲህ የዛሬው ቪዲዮ ይህንን ይመስላል። ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ በአዲስ ቪዲዮ ደግሞ እንገናኛለን። ሰላም ቆዩልኝ።